ስለ ሽምግልናው እንዴት ልታጫለች? ከአንቺ ውጭ ማንም ወሬ የሚያቀበለት የለም። በጣም ነው ያዘንኩብሽ። አባቢ ይሙት በጣም ነው ያዘንኩብሽ። በጣም ነው የምታሳፍሪኝ። ወንድሜ አይደለሁም እንደዛ ያደረኩ። ዝም በይልሽ። አባቢ ብለሽ እንዳትወሪ። አንቺ ያላደረግሽውን ያላካሽው ሰው አለ እንዴ? ኑኑን ከኔ እንድትረቅ አደረግሻለሁ። አሁን ደግሞ አልቷል። ቆይ እንዴት ነው ሰው ሀዘን የምትደሰችው? ወንድሜ ተረጋጋ። ቆይ እንዴት ከልንቆራለ እየሞክራለሁ። ጭራሽ ያደረግሽውን ነገር እንዳብራራልሽ ትፈልጊያለሽ? ስልክሽ የታል? ቆይ መች ነው ከሀገር የምትወጪው? አንድ ማስጨረስ ያለብኝ ጉዳይ አለ። የቤቱን ጉዳይ ሙሉ በሙሉ የኔ እንዲሆን እያደረጉ ነው። ከዛ ከሀገርም ወጣው የትም ሄድኩ ማንም ምንም አያደርገኝም። ገባ? እንዴት ነው እንደዛ ማድረግ የምችው? ቤቱ እኮ እንኳን ያንቺ ሊሆን ይቀርና ምንም ድርሻ የለሽም። በዛ ላይ ልጇ አለ። እባክህ እንደዛ ብሎ ነገር የለም። በአንተ ቤት የሸወድክ መሰለህ? ሁላችሁም ተያይዛችሁ መቀመቅ ስትወርዱ ያን ይገባችኋል። ልቀቀኝ! አለቃት መገላት አላወቅ ልቀቀኝ! በለው የሶስተኛው ዓለም ጦርነት ሴቶች አሁን ምን ይባላል? አንቺ ባለጌ! ቆይ ሁሉም ሰው እንዳንቺ ባለጌ ነው እንዴ የሚመስልሽ? ሁሉም ሰው የሚልከሰከስ ነው የሚመስልሽ? አዎ ስተሳናኝ ይችል ነበረ። እኔ ባልተስ ኖሮ እኮ አልቋቸው አልጋዜጠኝ ነበር። የሄለን አድራሻ ስላገኘሁት ሄደሽ ልታወሪያት ትችያለሽ። እርግጠኛ ነህ? እሺ ሙሽሪት፣ ሰርግ እንዴት ነበር? አደከመሻ? እግዚአብሔር ይመስገን። ሰው እንዳሰበው አልነበር። ጥሩ ነው። ምን ማለት ነው? አንቺ ሻ ጫፌ እንዳትነኪኝ እሺ? አንቺ ነፍሰ በላ መርት። አንቺ እንዴት ነው የምታወሪው? አንቺ ሻ ምን አይነት ድፍረት ይኖርሽ ነው ጋር ጋፍሽ እንደዚህ የምትከፍቺው? ምንም እንደማታመጪ ላሳየሽ ብዬ ነው። አረ ምንም አላመጣም። ምን እንደማመጣ አብረን የምናየው ነው። እሺ አዎ፣ አንቺ የሰው ሀዘን ያስደስትሽ የለ? በእርግጥ እኔ ብዙም የሰው ሀዘን ማየት ደስ አይለኝም፣ ግን ያው አንድ ነገር ልነግርሽ ነው የመጣሁት። ምን አባሽ ነው የምትፈልፊው? ምንድን ነው? ተረጋጊ እንጂ እስክነግርሽ ድረስ ታገሽ። እሺ ተናገሪ፣ እየሰማሁሽ ነው። ያው ምድር ላይ አለኝ የምትይው ነገር ያንቺ እንዳልሆነ ልነግርሽ ነው የመጣሁት። አትቀባጥሪ። ቀመሽ ነው እንደ የመጣሽው? በተሎ ወርተሽ ጨርሺ። ኤልሹ ልጅሽ አይደለችም፣ ማስመርመር ትችያለሽ። ድንጋጤሽ ደስ ሲል እኔም ስሰማ እንደዚህ ነበር ማለት እንደነገጥኩት። እንግዲህ ወይዘሮ ሄለን እሷም የራሷ የሆነ ሚስጥር አላት ማለት ነው። ምክንያቱም እንግዲህ የእሷ ልጅ የሆነችው እንዲሁም ደግሞ ከቴዲ እንዳረገዘችው የታወቀ ነው ማለት ነው። ያ ማለት እንግዲህ ኤልሹ የእሷ ልጅ አይደለችም፣ ግን ደግሞ ኑኑ የእሷ ልጅ ነች ማለት ነው። የእሷ ልጅ ደግሞ ኑኑ ደግሞ እንዲሁም ደግሞ የቴዲ ልጅ ነች ማለት ነው። ቴዲ ደግሞ የእሱ ልጅ እንደሆነች የሚያውቀው ነገር የለም። ያ ማለት እንግዲህ ያው ወይዘሮ ሄለን ከቴዲ ሚስጥር ደብቃለች፣ እንዲሁም ደግሞ ቴዲ ከወይዘሮ ሄለን ሚስጥር ደብቋል ማለት ነው። ስለዚህ ቴዲ እኔ ብቻ ነኝ የማውቀው ያለውን ሚስጥር ለራሱ ቢያቅም እንደገና ደግሞ ወይዘሮ ሄለን ደግሞ ብቻዋን የምታውቀው ሚስጥር አለ ማለት ነው። እና እንግዲህ በስተመጨረሻም የራሷ የሆነችው የመሲ እህት የተባለችው ኑኑ በስተመጨረሻ የቴዲ ልጅ ሆና ስትገኝ እጅግ በጣም ነው መሲ የምትጎደው ማለት ነው። ምክንያቱም እንግዲህ ቴዲን አግብታ በምትኖርበት ሰዓት ላይ እንደዚህ አይነት ነገር ሲከሰት እጅግ በጣም ነገሮቹ ይደበላለቃሉ። እንግዲህ ያው ቴዲ አሁን ላይ መሲን ወደ ቤቱ ወስዷታል ማለት ነው። ምክንያቱም በሽማግሌዎቹ ምክንያት እንግዲህ ወይዘሮ ሄለን ነገሮቹን እንዳበላሸቻቸው እንዲሁም ደግሞ መሲ ከፍቷትም ስለነበር አሁን ላይ እንግዲህ ያው ቴዲ ማለት ነው ቀጥታ እሷን መውሰድ ነበር የፈለገው። ይህን ነገር ደግሞ አድርጎታል ማለት ነው። የቻልነውን ያክል ያው መስዬ ጀምረናል፣ ግን ደግሞ አልተሳካልንም። በተለያዩ ነገሮች እየተበላሹ ነው። ስለዚህ አሁን አንቺን ልብስሽን ይዘሽ ወደ እኔ ቤት መንጣት አለብሽ፣ ቤተሰብም ተመልሰን ማስፈቀድ እንችላለን። ስለዚህ ነይ በማለት እንግዲህ ቴዲ ጋር አምነው ወደው አፍቅረው ቤት ድረስ ሄዳለች ማለት ነው። እንዲሁም ደግሞ ቤትንም አስተካክሎ ነበር እየጠበቃት። ይህ የምንኖሩበት ለጊዜው የምንኖሩበት ቤት ነው፣ ሌላውን ደግሞ እያስተካከልኩ ነው በማለት እንግዲህ ቴዲ ለመሲ ነግሯታል። መሲም ያው ትንሽ ቢከብዳትም ቢጨንቃትም ማለት ነው፣ ግን ደግሞ ከዚያ ሰራተኛ ሁልጊዜ የሰው ገረድ ሁኜ ከምኖር ይህ ይሻለኛል
ይገባኛል በማለት ባገኘችውና በሆነላት ነገር ሁሉ ስለ ሁሉም ነገር እንግዲህ ፈጣሪዋን እያመሰገነች ትገኛለች ማለት ነው። ሌላው እንግዲህ እጅግ በጣም ደስ ያለኝና በጣም ጥሩ የሆነው ምንድን ነው አዶኒ ማለት ነው። አዶኒ ሁሉን ነገር ያስታውሳል ማለት ነው። ስለዚህ አዱ ሁሉን ነገር አስታወሰ ማለት ደግሞ እጅግ በጣም ነው ደስ የሚለው ማለት ነው። ወይዘሮ ሄለን ላይ ይጫወትባታል። ምክንያቱም አዱ ራሱ ማስታወሱ በጣም ጥሩ ነው። ምክንያቱም አባቱን ህይወቱን ያሳጣችው ራሷ ወይዘሮ ሄለን እንደሆነች እንደገና ደግሞ አሁን ላይ ደግሞ ልጁን ጎዳችው ማለት ስለ አባቱ እንኳን ምንም አይነት ነገር ማጣራትም ሆነ ማግኘት ሆነ አይችልም ነበር ማለት ነው። ስለዚህ አሁን ላይ እንግዲህ ያው እሷ ወይዘሮ ሄለን እንዲሁም ደግሞ አዶኒን ማለት ነው ነገር ማስታወስ እንዳይችል አድርጋ ነበር የተወቹ ማለት ነው። እና በዚህ ሁኔታ ይህን ያክል ምንም ነገር አያስታውስም በማለት ማለት ነው ወይዘሮ ሄለን ተደስታ ትገኛለች። እንዲሁም ደግሞ አዶኒ እናቴ እንዴት ነሽ ደህና ነሽ ወይ በማለት እንግዲህ ወይዘሮ ሄለንን በጣም እቅፍ አድርጓት ነበር። በዚህም ደግሞ ጆን እጅግ በጣም ተደናግጦ እንዴት ነው ልጅሽ ነው ወይ እንዴት እንደዚህ ይሆናል የእናንተ ቤት ጉድ ግን መቼ ነው የሚያልቀው እያለ እንግዲህ ጆን እየተገረመ ይገኛል ማለት ነው። ምክንያቱም እንግዲህ ከዚህ በፊት ኤልሹ በጣም እንደምትወደው እንደምታፈቅረው ያው አዶኒን ተናግራ ነበር ለጆን ማለት ነው። በጣም ከልቧ እንደምትወደው እንደምታፈቅረው እንዲሁም ደግሞ እሱን እንደምትፈልገው ተናግራ ነበረና በዚያን ምክንያት ያንን ነገር ነበር ያስታውሰው። ወንድሟ ከሆነ የእናቷ ልጅ ከሆነ እንዴት ነው ልታፈቅረው ልትወደው የምትችለው በማለት እንግዲህ እጅግ በጣም እያሰበ ይገኛል ማለት ነው። ወይዘሮ ሄለን አሁንም እሱ ምንም ነገር እንዳያስታውስ አድርጌዋለሁ፣ ለማንኛውም ከዚህ ራቅ አድርገ ጣለው በማለት እንግዲህ ያው አዶኒን ማለት ነው እንዲወስደው አድርጋለች ማለት ነው። እንዲሁም ደግሞ ጆን አዶኒን ከወሰደ በኋላ ያው ልጆቹ በጣም እየፈለጉ ነው እየጠበቁ ነው በማለት እንግዲህ ሲናገረው ነበር። ምክንያቱም ራሱ አዶኒ የተናገረው ነገር አለ። ምን ብሎታል ለጆን ማለት ነው? እኔ መሄድ አለብኝ ሚስቴ እየጠበቀች ነው በማለት የምን ሚስት ነው ሚስት አለህ እንዴ በማለት አዎ ሚስት ያለችኝ እየጠበቀች። አረ ልጆችም እኮ አሉ በጣም እየጠበቁ ነው፣ ስለዚህ ለልጆቹ ተሎ መሄድ አለብህ በማለት እንግዲህ ሲቀልድማ ሲያፌዝበት ነበረ። እና ያው በዚያን ሰዓት እንግዲህ የጫማውን ማሰሪያ በመፍታት ጫማ ተፈቷን ማሰር አለበት በማለት እንግዲህ ያው አዶኒም ጫማውን ሊያስር በነበረበት ሰዓት ያው ጆን ከፊቱ ርቆ ጠፍቷል ማለት ነው። እና በዚያን ሰዓት ምን ብሏል አዶኒ ማለት ነው? ጅል ያጃጃለ ይመስሏል እኮ የተጃጃለው እሱ መሆኑን አላወቅም በማለት እያንዳንዳችሁ ለህግ አቀርባችኋለሁ ልካችሁን ታገኛላችሁ በማለት እንግዲህ እየተናገረ ይገኛል ማለት ነው። ስለዚህ አሁን ላይ አዶኒ ይህን ማድረግ ለምን አስፈለገ? ይህንንስ ለምንድን ነው የሆነው ብለን ስናስብ በእርግጠኝነት እንደዚሁ በግልጽ ማለት ነው ወይዘሮ ሄለንን ማጥመድም ሆነ መያዝም አልቻለም። ስለዚህ እንደዚህ ምንም ነገር እንደማያውቀው ሆኖ ነገሮችን ለማጣራትና ነገሮች ላይ ማለት ነው ለመድረስ የወሰነ ይመስላል ማለት ነው። እና አሁን ላይ እንግዲህ ያው ቤሎንና እንዲሁም ደግሞ ኑኑ ታርቀዋል። ምክንያቱም ሁሉን ነገር አውቋል ማለት ነው ቤሎን። ምክንያቱም ከጀርባና እንዲሁም ደግሞ ቤሎን እንዲራራቁ ያደረገችው ዋና ምክንያቷ ኤልሹ መሆኗን ያለውን ነገር እንዲሁም ደግሞ ጆንን ማናገር እንዳለባት እንዲሁም ለሷ ብላ ማለት ነው ለኤልሹ ብላ ኑኑ እንዳናገረችው እያንዳንዱ ነገር ነግረው ነበረ። ስለዚህ አሁን ላይ እንግዲህ ቤሎን እየተረዳት መጥቷል ማለት ነው። እና ያው እንግዲህ መኩም እየተቆጣ ይገኛል። ምክንያቱም የመሲ ጉድ ሳያልቅ አንቺ ደግሞ ከሱ ጋር መቀመጥ ከሱ ጋር መሆን የለብሽም እባክሽን ኑኑ እያለ እንግዲህ እየተናገራት ይገኛል ማለት ነው። እና መሲ ከዚህ ቤት በመውጣቷ በነገራችን ላይ በጣም አሪፍ ነው። እንዲሁም ደግሞ ወይዘሮ ሄለንን በማስጨነቋ እንደዚሁ እውነቱን በመናገሯ እጅግ በጣም ደስ የሚል ነገር ነው። እንደዚህ ቆራጥ ሆና ፊት ለፊቷ ካልቀረበች በስተቀር ምንም ወይዘሮ ሄለን የምትመለስ ሴት አይደለችም ማለት ነው። በነገራችን ላይ ከዚህ በፊትም ራሱ ቴዲ ተናግሯል ማለት ነው። ነገሮችን በጣም ብዙ ነገሮች ሊደርሱብን ይችላል፣ ግን ደግሞ እውነት ልሻለሁ መስዬ እኔና አንቺ አሸንፈን አንድ ላይ ሆነን ፊት ለፊቷ የምንቆም ይሆናል በማለት እንግዲህ ሲናገር ነበረ ማለት ነው። ስለዚህ አሁን ላይ እንግዲህ ቴዲ ይህን ነገር ደግሞ ተግባራዊ አድርጎታል ማለት ይቻላል ማለት ነው። ምክንያቱም በመጀመሪያ ወይዘሮ ሄለን የት እንዳለች እና የት እንደሆነች ሄዶ ባጣራ መሰረት ማለት ነው ቀጥታ እንግዲህ የኤልሹ ልጅ ማለት ነው
ኤልሹን በጣም እንደምትወዳት እንዲሁም ደግሞ አንዷ ህይወቷ የሷ እንደሆነ በዚህ ምክንያት እንግዲህ አሁን ላይ በምትወደው ነገር ከመጣሽባት በእርግጠኝነት አርፋ የምትቀመጥ ይሆናል። ስለዚህ የሷን ደካማ ጎን ማቀው እኔ ነኝ፣ ይህን ሚስጥር ማቀው እኔና እኔ ብቻ ነኝ፣ ራሷ አታቅም። ስለዚህ ይህንን ሄደሽ ወይዘሮ ሄለንን ማለት ነው እንዲሁም ኤልሹ ልጇ እንዳልሆነች ስትነግሪያት እጅግ በጣም ነው የምደነግጠው። ይሄን ነገር ማድረግ ትችያለሽ፣ አድራሿ እዚህ ቦታ ትገኛለሽ በማለት እንግዲህ ነግሯታል። እንዲሁም ደግሞ ያው መሲ ቦታው ድረስ በመሄድ ማለት ነው ጥብረር ብላ እየተንጠባረረች ማለት ነው ወይዘሮ ሄለን አናግራታለች። እንዲሁም ደግሞ ኤልሹ ልጇ እንዳልሆነች ተናግራለች። ወይዘሮ ሄለን እጅግ በጣም ነበር እየደነገጠችው። እውነት መሲ እንዳለቻት ሄዳ ምርመራ ታደርጋለች ወይስ ደግሞ አታደርግም የሚለውን አብረን የምናይ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማችሁ ይብዛሌ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።